ሰላም ናይ ሰላም ቻናል ተኸታተልቲ ኣብ መላእ ዓለም ኮርና ትርከቡ ሃመይናኹም ኣነ ሓፍትኩም ዳሕናየ ፈጣሪ ይመስገን። ሓደሽቲ ዝኾንኩም ላይክ ሼር ሰብስክራይብ ንገበርኩም እንታይ ቤተሰብ ዝኾንኩም ድማ ምክርኩም ተግሳጽኩም ኣይፈለየኒ ናበልኩን ኣለማዕንቲ ኣርእስቲ ዘለኩም ድመጻኹ ድማ ብጣዕሚ ጠቃሚ ትምህርቲ ማለት እዩ። በተለይ ደቂ ኣንስትዮ ኣሕዋትና ስደት ብጣዕሚ ብዙሕ ዓመታት ተቐመጥና ብጣዕሚ ያጠቅመና ብሓቂ ልቢ ማለት እዩ። እና ከ30 ዓመት በኋላ ማድረግ ያለብህ 10 ወሳኝ ነገሮች ትላለች አርእስቷ ማለት ነው። ከ30 ዓመት በኋላ ማድረግ ያለብህ 10 ወሳኝ ነገሮች። የትኛውም አይነት ጎጆ ሱስ ካለብህ አሁንን አቁም። ህይወትን እስከ ወዲያኛዋ ያመሳቅለዋልና። ይህ ማለት ግን ሀያዎች ውስጥ እያለ አታቁም ማለት አይደለም። ከ30 ዓመት በኋላ ቢበዛ 15 ዓመት ነውና ጠንክረህ መስራት የምትችለው ማድረግ ስለምትፈልገው ነገር አትኩር፣ አስብ። ህይወት ሁለተኛ እድል ላትሰጥ ትችላለች እና ልብ ብላችሁ አዳምጡ። እምወዳችሁ ከ30 ዓመት በኋላ ቢበዛ 15 ዓመት ነውና ጠንክረህ መስራት የምትችለው ማድረግ የምትፈልገው ነገር አትኩር፣ አስብም። ህይወት ሁለተኛ እድል ላትሰጥህ ትችላለች እና በጣም ትልቅ ትምህርት ነው። በጣም ከምላችሁ በላይ ማለት ነው። ልብ ብላችሁ አዳምጡት። እኔ በጣም ብዙ ትምህርት ነው የወሰድኩለት። ራስህን ከሰዎች ጋር ማወዳደርህን አቁም። ራስህን ከሰዎች ጋር ማወዳደርህን አቁም። ይህ ጊዜ ከመቼውም ጊዜ በላይ የሚያስደስትህን ነገር የምታደርግበት ወቅት ነውና ራስህን ከሰዎች ጋር ማወዳደርህን አቁም። አሁን ሰዓት ራስህን ከሰዎች ጋር ማወዳደርህን አቁም። ይህ ጊዜ ከመቼም ጊዜ በላይ የሚያስደስትህ ነገር የምታደርግበት ወቅት ነውና በሀያዎቹ እድሜህን ሳትሰራው ስላለፍከው ነገር አትጸጸት። በሀያዎቹ እድሜህ ሳትሰራው ስላለፍከው ነገር አትጸጸት። ያለፈ አልፈዋል። አሁንም ብሆን በሀያዎቹ እድሜህን ባልታነሰ ጠንክረህ የምትሰራበት ረጅም ጊዜ አለ። በጣም ረጅም። በፍቅር ግንኙነትህ መቀለድ የምታቆምበት ጊዜ ላይ ነህ። በፍቅር ግንኙነትህ መቀለድ፣ መሸወድ፣ ራስህ መታለል የምታቆምበት ጊዜ ላይ ነህ ያለኸው። እዛም እዝም ማለት አቁም። አንድ ላይ መራመድ ግድ ይልሃል። ሞድ ላይ ጊዜ አታባክን። አሁንም ጊዜህን ለወደፊቱ መስራት የምታስብበት ወሳኝ ጊዜ ላይ መጠቀም ግድ ከሆነብህ ጥቂት ሰዓት ብቻ ይሁን። መጠቀም ግድ ከሆነብህ ጥቂት ሰዓት ብቻ ይሁን። ምርጫህም ከዓለም ጋራ ይሁን። አትጸጸትበትም። መቆጠብ ከመቼውም ጊዜ በላይ ግድ የሚልህ ሰዓት ላይ ነህ። መቆጠብ ከመቼውም ጊዜ በላይ ግድ የሚልህ ሰዓት ላይ ነህ። በዚህ እንዳትቀልድ።
የምትቆለፍበት ጊዜ ላይ አይደለህም። የህይወት ዘመን ጓደኞችህ የምታፈራበት ወሳኙ ጊዜ ላይ ነህ። የህይወት ዘመን ጓደኞች የምታፈራበት ወሳኝ ጊዜ ላይ ነህ። መልካም ጓደኞች ይኑሩህ ለመልካም ህይወትም ስትል። መልካም ጓደኞች ይኑሩህ ለመልካም ህይወትም ስትል። አንድ ነገርን ሳትፈልግ እንዳታደርግ። አንድ ነገርም ሳትፈልግ እንዳታደርግ የሚያደርግ የጓደኛ ወይም ሌላ ግፍት ካለ ኖ ማለት ጀምር። አንድ ነገር ሳትፈልግ አታድርግ። የሚያደርግ የጓደኛ ወይም ሌላ ግፍት ካለ ኖ ማለት ጀምር። ይሉኝታ አይያዝህ። ይሉኝታ አይያዝህ። ከዚህ በኋላ ሌላ እድሜ አይኖርህምና። ከዚህ በኋላ ሌላ እድሜ አይኖርህምና። በጣም ትልቅ ትምህርት። አስረኛው ወላጆችህ ከመቼውም ጊዜ በላይ አንተን ይፈልጉሃል። ወላጆችህ ከመቼውም ጊዜ በላይ አንተን ይፈልጉሃል። እድሜያቸው እየመረሸ ነው። ምርጡ ጊዜህን ከነሱ ጋር አሳልፍ። እናመሰግናለን። ጀምረ እስክጨርሽ ስለሰማችሁኝ እግዚአብሔር አምላክ በምታደርጉበት ጸሎት አሜን ብሎ ይስማችሁ። አሜን ብሎ ይቀበልላችሁ። አሜን ይሁንልህ ልጄ ይበላችሁ። ጸሎታችሁ እግዚአብሔር አምላክ ይቀበልላችሁ። ስለሰማችሁኝ በጣም ነው የማመሰግነው። በጣም ትልቅ ትምህርት ያዘለ ስነ ጽሁፍ ነውና የምትጽፉልን እህት ወንድማችንም በጣም እጅግ አድርገን እናመሰግናለን። አሁንም ትምህርታችሁ፣ ተግሳጻችሁ፣ ምክራችሁ፣ ስለ መልካም ምኞታችሁ አይለየን እንላለን። እናም እንከታተላችኋለን። ሸር፣ ላይክ፣ ሰብስክራይብ እያደረግን አይዛችሁ እያልን ከጎናችሁ ጋር ሆነን እናበርታችኋለን። እናንተም ለእኛ አበርቱን። በጣም ነው የምናመሰግነው። እግዚአብሔር አምላክ ያክብርልን። የኔም ቤተሰቦችም ሰምታችሁ ሸር፣ ላይክ፣ ሰብስክራይብ ስለምታደርጉልን እጅግ 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 አድርጌ በጣም አመሰግናለሁ። እምወዳችሁ እማከብራችሁ። አሁንም ትምህርት ምክራችሁ አይለየን። አዲስ የሆናችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እየገባችሁ አባራታቱኝ። ቤተሰብ የሆናችሁም ሁሌም እንደምታደርጉት ምክራችሁ፣ ተግሳጻችሁ፣ አይዞሽ አለን ከጎንሽ ማለታችሁ እንዳትተውኝ እያልኩ በሌላ ቪዲዮ እስኪመጣችሁ ድረስ አመሰግናለሁ። ቸር ቆዩልኝ። በመዝሙር ልጋብዛችሁ።
ቻው። ሰላም ሰላም ናይ ሰላም ዩቲዩብ ቻናል ተኸታተልቲ ኣብ መላእ ዓለም ኮርና ትርከቡ ሃመይናኹም ኣነ ሓፍትኩም ዳሕና እየ ፈጣሪ ይመስገን። ሓደሽቲ ዝኾንኩም ላይክ ሼር ሰብስክራይብ ንገበርኩም እንታይ ቤተሰብ ዝኾንኩም ድማ ምኽርኹም ተግሳጽኩም ኣይፈለየኒ ናበልኩ ናለማዓንቲ ኣርእስቲ ዘለኩም ድመጻኹ ድማ ብጣዕሚ ጠቃሚ ትምህርቲ ማለት እዩ። በተለይ ንደቂ ኣንስትዮ